ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ውዶችዬ ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበል። ውድ የሀገሬ ልጆች የምታበረታቱኝ ውድ ኢትዮጵያውያን፣ ኤርትራውያን ከልብ ነው የማመሰግነው ሰብስክራይብ ስለምታደርጉኝ። አሁንም ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮ እስከ መጨረሻ እዩት፣ ላይክ አድርጉልኝ ማለት ነው። ቪዲዮ እየታየ አይደለም፣ አበረታቱኝ ማለት ነው ውዶቼ። እና ዛሬ ወደ ሾፒንግ ወጣ ብያለሁኝ፣ አንዳንድ ነገሮችን ልገዛ ማለት ነው ከጓደኛዬ ጋር። በዛውም ደግሞ የታዘብኩትን ማለፍ ያልቻልኩትን እያልኳችሁ እናንተም ትጎበኛላችሁ ማለት ነው። እና ምንድነው ስለ ሰኢድ እና ሱመያ ነው እንግዲህ። እነሱም የመጨረሻ ብለዋል፣ እኛም የመጨረሻ ይሆናል ማለት ነው። የቪዲዮ ስለነሱ የምንሰራው ቪዲዮ እነሱም የመጨረሻ ነው እስካሉ ድረስ እኛም የመጨረሻ ከመጡ እንመጣለን። በአዲስ ነገር ከመጡ እኛም እንመጣለን ማለት ነው። እስከዛው የመጨረሻ ብሎ ነው እንግዲህ ሰኢድ የመጣው። እዛ ጋር ያልተመቼ ነገር ምንድነው? የሰኢድ ድሮም እላችኋለሁ ቪዲዮዎች እንዳለ ካያችሁ ከሱመያ ይልቅ ሰኢድ ነው እያሳዘነን የመጣው። ህይወቱ የተበላሸበት ሰኢድ ነው። የማይሆን ሰው ጋር ነው የወደቀው እል ነበረ ሁሌም እና ይሄንን ነው በደንብ አትሆነኝም፣ ፈተንኳት፣ ምን አልኩ፣ በቃ የቻልኩት ሁሉ አድርጌያለሁ። ጣት ታሟል ተብሎ አይቆረጥም ተብዬ ሚስቴ ሆናለች አንዴ ብዬ ለማስተካከል ሞከርኩ፣ ፈተንኳት፣ አልሆነች፣ አትሆነኝም። እዚህ ጋር ጥሩ አመጣጥ ከመጣ በኋላ ተዋት ካልሽኝ ይሄ የማይሆን ነገር ነው። እያችኋ ተዋት ካልሽኝ ተዋታለሁ ይላል ማለት ነው። ከዛ ደግሞ በቃ ካሁን በኋላ አትፈልገኛት፣ በቃ አልፈልግህም የምትይ ከሆነ ከሀዩን አስተካክዬ ቆንጆ ህይወት ከሀዩ ጋር እኖራለሁ። እንደዚህ ምንም መጨበጫ የሌለው ነገር ነው ይዞ የመጣው። ለዚህ ደግሞ ከሱመያ ጥሩ መልስ እንጠብቃለን ስንል፣ በነገራችን ላይ ምንም አይነት ምላሽም አያሰጠውም ይሄ። ምክንያቱም የሆነ ጭብጥ ያለው ነገር አይደለም ይዞ የመጣው እንደኔ እይታ ከሆነ ማለት ነው። አትሆነኝም ማለቱ በብዙ ነገር ፈትንኳ እንደ ፌንት እስከምትበላ ድረስ የሱመያ እና የሰኢድ መገናኘት በዚህ ልክ ነው ልጅቷ አናቷን የሚያዞረውና አትሆነኝም በቃ ፈትንኳት በሁሉም ነገር ካለ በኋላ እንደገና መልሶ በቃ እምቢ ካልሽኝ አስተካክዬ ቆንጆ ህይወት ከሷ ጋር መኖር ፈልጋለሁ ይላል። እንደገና ደግሞ ተዋት ካልሽኝ በቃ ልተዋት፣ ከልጆች አትበልጥም። መወሰን ያለበት ማን ነው ብላችሁ ታምናላችሁ? በዚህ ነገር ራሱ ነው መወሰን ያለበት። እና እኔ ወስኛለሁ ነው ሊል የሚገባ የነበረው። እንዲህ ሁለት ልብ ሆኖ ነው የመጣውና የሱመያ መልስ ምን ሊሆን ይችላል? ያው የተለመደው ነው የሚሆነው። እንደምን ሊሆን ስንል የመን ገብቻለሁ አለች። እውነት ነው። ከዚህ በፊት ኢትዮጵያ እያለች የመን እያለች ኢትዮጵያ ገብቻለሁ ስትለን ነበር ብዙ ነገር እና አሁን ምን አላመንኩም እንዴ በዚህ ልክ መንከራተት፣ በዚህ ልክ እና ደሞስ ምን የመን የእውነት የመን ገብታ ከሆነ ተመልሳ ሄዳ ከሆነ
በቃ የከፋት በጣም የከፋት በአገሯ ላይ እንዳትኖር ያደረጋት አንድ ነገር አለ ማለት ነው። እንዴ መቼም ከእናት ከእህት ከወንድም ከአክስት ከአጎት ከጓደኛ ከአገር በላይ ሊሆን አይችልም። አረብ ሀገር ብቻዋን ብትሆን እገድፋታለሁ፣ ግን 2 ልጆች ይዛ በሰው ሀገር እንዴት ይሆናል? እና እኔ እውነት አላመንኩም ማለት ነው። እስከዛሬ ብዙ ነገርም ስለምታደርግ የነበረ ሱመያ ታውቃላችሁ። በጣም ነው የምትችለው። በጣም ጎበዝ ልጅ ናት። በጣም ነው ማደንቃት። እና አሁንም ፕራንክ እየሰራች ነው ወይስ የእውነት የመን ገብታ ነው? የእውነት ገብታ ከሆነ የመን እጅግ በጣም ነው የሚያሳዝነው። 2 ልጅ ይዛ ማንም በሌለበት በሰው ሀገር ይከብዳል እውነት። ይሄንን ቤት ግን እንደዚህ ብጥብጥ እንደዚህ እንዲሆኑ ያደረገችው አቶ አያንቱ ናት። አያንቱ የምትባል ሴት እንግዲህ በድንገት ገብታ እንደዚህ ብትንትናቸውን አውጥታቸዋለች ማለት ነው። ያሳዝናል። ፈጣሪ ይሰብስባቸው፣ የተሻለውን ነገር ይፍጠርላቸው ነው የምለው። ሰኢድም እንግዲህ እንደ ማንኛውም ሴት መስለው ያው አቅሜ ይፈቅዳል ባገባስ ምን ችግር አለው? እኔ ከማግባት ወደ ኋላ አለልም። ዞሮ ሚስቴን ፈቅዳልኝ አለች እንዳገባ። እንደዚህ ደግሞ የምትወደኝ ራሷን ለኔ ብላ ልታጠፋ የምትሞክር ሴት ለምንድን ነው ገፍቼ የሚሄደው ብሎ ይሆናል እቺ ሴት ያገባት። ግን ከአካሄዱ በጣም ከባድ ነበረ። ለሱመያ ሞራል ማይጨነቅ አካሄድ ሳይጨነቅ ነበረ ሲሄድ የነበረው። ሁሉን ነገር በአደባባይ በቃ ልጆች እንደሌሉት ሚስት እንደሌለው አድርጎ የነጭ ሽንኩርት የቀይ ሽንኩርት ዝርዝር ሳይቀር ሲያወጡ የነበረው በሱመያ እንደሌለች ተቆጥሮ በአደባባይ ነበረ። በዛ ላይ የሱመያ የ10ኛ ዓመታቸው ላይ ለራሳቸው የሚደግሱበትን ጊዜ የምትጠብቅ ያው በሰርግ ስላልተጋቡ 10ኛ ዓመታችን ላይ እንደግሳለን እናድሳለን ብለው በሚሉበት ታይም ነው እሱ ሌላ ሴት ያገባውና ብዙ ነገር እንዴት ችላ ነው ግን ቪዲዮ የመሰራው እስከምንል ድረስ ግን ችላ አለመሆኑን ግን የሰው ልጅ በቃ በዚህ ልክ በውስጡ እሳት ይዞ እንዴት ያስመስላል ወጥቶ ምን አይነት ብቃት ነው ምን አይነት ጀግንነት ነው የሚያስብል አሳይታናለች ማለት ነው። ያንን ደግሞ መቼ ነው ያየነው? ልክ እሱ ኢትዮጵያ ያለውን ጉዳዩን ከጨረሰ በኋላ ወደ እሱ ሲሄድ እንግዲህ አይኗን እንኳን ማየት እንዳይችል አርጋ ልጆቹንም እንዳያርጋ ቀጥተዋለች ማለት ነው። በዚህ ልክ ነው የተጎዳችው ሱመያ። ገባችሁ አይደለ? አሁንም ተዋካሽን ልተዋት ነው ያለ ያለው። እውነት የመን ገብታ ከሆነም ተስፋ የለውም ማለት ነው። በጣም ነው የሚያሳዝነው። የተሻለውን ይምረጥላቸው። ከእንደዚህ አይነት በድንገት ገብቶ ህይወቱን ከሚበጠብጥ ነገር ፈጣሪ ጠብቀን እላችኋለሁ። እንግዲህ ሸማምተን እየወጣን ነው እላችኋለሁ ውዶቼ። አልአሰል የሚባል ታቁ ከሆነ በዋዲ ቆንጆ ቆንጆ ቃለ ዲስካውንት አለ። ፕሮሞት እየሰራው አይደለም ግን ሄዳችሁ ጎብኙት ማለት ነው። የምትፈልጉትን ነገር ታገኛላችሁ። እወዳችኋለሁ። ቪዲዮ እስከ መጨረሻ እዩልኝ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉልኝ፣ አበረታቱኝ ውዶቼ። ስለወዳችሁ አበረታቱኝ ማለት ነው። በቀጣይ እስከምንገናኝ ፈጣሪ ሰላም ያርገን፣ ሀገራችን ይጠብቅልን። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ